ሰላም ወደ ዩቲዩብ ቻናል ቤተሰቦቼ እንኳን ደህና መጣችሁ እንደናችሁልኝ ደህና ናችሁ ቤተሰብ ሁሉ ሰላም እኔ ጋር በጣም ደህና ነኝ ዛሬ በጣም የሚጣፍጥ ቆንጆ ብስኩት አሰራር ይዤላችሁ መጥቻለሁ አብዛኛው ግብአቶች በቀላሉ ቤት የምናገኘው ቫኒላ ጨው እንቁላል ቤኪንግ ፓውደር ጥቁር አዝሙድ ስኳር ዘይትና ትንሽ ወተት ነው እነዚህን ግብአቶች ተጠቅመን ቆንጆ ብስኩት እንሰራለን በመጀመሪያ አንድ እንቁላል እናደርጋለን በመቀጠል 2 የሾርባ ማንኪያ ስኳር እናደርጋለን አንድ ላይ በእንቁላል መምቻ እንመታዋለን እንቁላልና ስኳሩን በዚህ መልኩ ካዋሃደን በኋላ ጥቁር አዝሙድ ትንሽ ለጣዕም እንጨምራለን በእጃችን ቆንጠር አድርገን ይበቃል ጨው ሩብ የሻይ ማንኪያ የሚሆን ቫኒላ ግማሹን እንደዚህ የታሸገው ግማሹን ወይ ትንሽ በለጥ ሚል ይሄንን አንድ ላይ እናዋህደዋለን በመቀጠል ዘይት እናደርጋለን ዘይት 3 የሾርባ ማንኪያ ኖርማሊ አትክልት ዘይት ቢሆን ቆንጆ ነው ይሄንንም አንድ ላይ እናዋህዳለን ከዛ ግማሽ የሻይ ብርጭቆ ወተት ወይም በሾርባ ማንኪያ ወደ 10 የሾርባ ማንኪያ ማድረግ ትችላላችሁ በደንብ እናዋህደዋለን ከዛ ፍርኖ ዱቄት እናደርጋለን ፍርኖ ዱቄት ሳለካ እንዲው በግምት ነው እየጨመርኩ ያለሁት እናንተም ያንን ውህድ ካዋሃዳችሁ በኋላ ዱቄት እንዳስፈላጊነቱ ተጨምራላችሁ ቤኪንግ ፓውደር አንድ የሻይ ማንኪያ በጣም ትንሿ ሳትሆን ወይም ግማሽ የሾርባ ማንኪያ ማድረግ ትችላላችሁ ከዛ ዱቄት ከላይ ድጋሚ እናደርግበታለን ቤኪንግ ፓውደሩን ፈሳሹ ላይ ቀጥታ ከማድረግ ምን ጊዜም ፍርኖ ዱቄት ጋር እንደዚህ ቀላቅለን ስናደርገው ሞር ኢፌክቲቭ ይሆንልናል እንደዚህ ያዋሃድን ዱቄት እንዳስፈላጊነቱ ትንሽ ትንሽ እንጨምራለን ከዛ አሸት እናደርገዋለን ሊጡ ከእጃችን ላይ መጣበቅ ልክ እስኪያቆም ድረስ ያደረገን እናቦካለን በጣም መጠንከር የለበትም እንደዚህም ደግሞ በጣም ከላላ እጃችን ላይ የተጠባበቀ በኋላ ለመዳመጥ ስለማይመች ለቀቅ ብቻ እስከሚያደርግ እናዋህደዋለን ልክ እንደዚህ ከሳህኑም ላይ ከእጃችን ላይ ሊጡ ሲለቅ በቃ ዱቄት መጨመር እናቆማለን ከዛ በኋላ ላስቲክ ውስጥ እናስቀምጠዋለን እንዳይደርቅ 10 ደቂቃ ብቻ ይበቃዋል ለዚህ ላስቲክ ውስጥ ካደረግን በኋላ ዘይታችንን መለኮስ እንችላለን ከ10 ደቂቃ በኋላ ሊጣችንን እናወጣለን ማዳመጫችን ላይ ካደረግን በኋላ እንዳምጣለን ስንዳምጥ በጣም ስስ እንዳናረገው በጣም ወፍራም ሳይሆን መካከለኛ እንዲሆን በጣም ሳሳ አድርገን ከዳመጥ ነው በኋላ ብስኩቱ ድርቅ ይለብናል ከውጭ ፈርከስ ያለ እንዲልና ውስጡ ደግሞ ቆንጆ ለስለስ ያለ እንዲሆን መካከለኛ አድርገን በዚህ መልኩ እንዳምጣለን በመቀጠል በመቁረጫ በቢላ ወይም በፒዛ መቁረጫ በዚህ መልኩ እንቆራርጠዋለን ወይ እናንተ በመትፈልጉት ቅርጽ መጠቀም ትችላላችሁ
በዚህ መልኩ ቆራርጠን ካዘጋጀን በኋላ በመቀጠል የጋለ ዘይታችን ላይ እንጨምራለን። ዘይቱ መካከለኛ መሆን ያለበት ቢያንስ የመጨረሻው 6 ቁጥር ከሆነ 4 አካባቢ ላይ ወይም ቀድመን ትንሽዬ ሊጥ ቆርጠን እንጨምርና ዝም የሚል ከሆነ ዘይቱ ሊጡ ስለሚመጥ ትንሽ እንጠብቀዋለን። ግን በደንብ ሲፍለቀለቅ እንከታለን ሊጣችንን። ሊጣችንን ካደረግን በኋላ ቀይ እስኪሆን መጠበቅ የለብንም። ቀድመን ገልበጥ እናደርገዋለን በመሃል እስኪቀላ ድረስ። እንደዚህ እየቀላ ነው። አሁንም መሃል ላይ እንደዚህ እያገላበጥን እንጠብቀዋለን። በጣም ዘይቱ ከጋለ ባንዴ ከላዩ ቀይ ይሆንና ውስጡ ሊጥ ስለሚሆን ነው ቀስ እያለ እንዲበስል ፍርክስም እንዲል ያደርግልናል። ከላዩ ከሽከሽ እንዲል ያው ብስኩታችን በዚህ መልኩ ቀላ ብሎ ሲበስልልን እናወጣለን። ይሄን እንዴት እንደሚያምር ከላዩ ፍርክስ ያለ ነው ይሆንልን። አውጥተን የኪችን ሶፍት ላይ ዘይቱ ጠፈፍ እንዲል እናደርገዋለን። የጥቁር አዝሙድና የቫኒላው አንድ ላይ የሰጠው ቃና በጣም ደስ ይላል። ገና ስትጠብሱት ራሱ ለመብላት በጣም ነው የሚያጓጓው። ደስ የሚል ቃና ነው ያለው። በመጨረሻ ብስኩታችን እንደዚህ ቆንጆ ሆኖ ደርሶልናል። እንዳያችሁት አብዛኛው የተጠቀምናቸው ግብአቶች በቀላሉ ቤት የምናገኛቸው ናቸው። ስለዚህ እናንተም ቤታችሁ ሰርታችሁ ሞክሩት። ለአፍጥር ሰዓት መሆን ይችላል። ከረመዳን ውጪ ደግሞ ለልጆች ለትምህርት ቤት ሳይዙን አነሳነስ አድርገን ብንሰራው በጣም ልጆች የሚወዱት አይነት ብስኩት ነው። አይዘጋም። እንዲሁም ደግሞ ከሽ ስለሚል ቶሎ አይለዝም። ስለዚህ ቆንጆ አማራጭ ነው። ትንሽ ጠፍቼባችሁ የነበረው 3ኛ ልጄን እርጉዝ ነበርኩኝ። ትንሽ ከባብዶኝ ነበር። ለዛ ነው ገና ከወለድኩ ወር ከምናምን ነው። ካሁን በኋላ አልጠፋም አለሁኝ። እናንተም አትጥፉ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ። በሌላ ቪዲዮ ድጋሚ እስከምንገናኝ ቻው።